እሺ የመጀመሪያው ጥያቄ ወደ ኢንተርቪው ለምንድን ነው የሄድከው? ማለት አስገድደውክ ነው ወይም በደንብ ፍላጎት ኖሮ ነው ወይም ሁሌ ታስበው ነበር አገኛታለሁ እናቴን ብለክ ምን ነበረ? እንዴ እኔን ለማስቀጥቀጥ ነው እንጂ እኔ ምንም አላልኩም። አሁን ምንም አልጀመርኩም ገና ጥያቄ። እሺ ለምንድን ነው የሄድከው? ያው ኢንተርቪው ላይ የመጀመሪያውን ኢንተርቪው ያዩ ሰዎች ያውቁታል። እሱን አየሁኝና ብቻ የሆነ ሀፕን ያደረጉ ነገሮች ነበሩ። ኢንጀነራል ሚኪ አስገድዶኝ ሄድኩት። ሚኪ አስገድዶ ሚኪ እየሰማ ነው። ካልሄድክ እውነቴን ነው፣ ካልሄድክ ወንድሜ አይደለም ከዚህ በኋላ ግዴታ ዛሬ መሄድ አለብህ አለኝ። እሱ በጣም ጓጉቶ ነበረ። ምን መሰለሽ፣ ይኸው አሁን እኔ ኤጅ ላይ ስትሆኝና የእሱ ኤጅ ላይ ስትሆኝ አንድ አይደለም። እሱ ጀስት ጉጉት ያለበት ሰው ነው። እኔ ደግሞ ከዛስ የሚለውን ነገር አስብ ነበረ። ያ ነገር ምናልባት እኛን የሚጎዳን ነገር ቢሆንስ የሚጨነቅበት ነገር ስለነበረ እሱ መጓጓቱን ያየው፣ ግን እኔ ደግሞ ከዛ በኋላ የሚመጡትን ነገሮች እያሰብኩኝ ስለነበር። የስንት ዓመት ልዩነት ነው ያላችሁ? የሁለት ቢሆንም ያው አንዳንድ ጊዜ እድሜ ብቻ ዲፔንድ አይሆንም። ደነዝ ነው እያልኩኝ አይደል፣ በጣም ጎበዝ ተማሪ ነው እሱ። እኔን ራሱ ይበልጠኛል ጉብዝና። አንድ ዓመትም ቢሆን ልዩነት አለው። ከመድረስ በፊት ምን ጠብቀህ ነበር ስትሄድ? መንገድ ላይ ምናምን ቤት ውስጥ እንዲሁ በቃ ምን ጠብቀህ ነበር? ጸድ ብያለሁ። አላቅም፣ ብዙ ነገሮች ድብልቅልቅ ያለ ነገር ነው። ላይክ እየፈራውም ነበር፣ እየተጨነኩም ነበር፣ አደሴም ታይም እየጓጓውም ነበር ስልሽ ለምሳሌ የጓጓውበት ምክንያት ምንድነው? የጓጓውበት ምክንያት ምንድነው ካልሽኝ፣ ላይክ ምንድነው የሚፈጠረው ነገር የሚለውን ማወቅ ፈልጌያለሁ። እየተጨነኩበት የነበረው ነገር ደግሞ ምንድነው ካልሽኝ፣ ምናልባት እኛን የሚጎዳን ነገር ሀፕን ቢያደርግስ ወይም ደግሞ ጥላም ብትሄድስ ምናምን አስብ ነበር። ከተገናኘን በኋላ ድጋሚ ጥላም ብትሄድስ ብዬ ማለት ነው። ከዛ ደግሞ እየፈራሁኝ የነበረበት ደግሞ ምንድነው ነገሮች እንዳሰብናቸው ባይሆኑስ፣ ድንገት የሆነ ችግር ተፈጥሮ ሙሉ ለሙሉ ባንገናኝስ ብዬ እያሰብኩኝ ነበር። እነዚህ ሶስት ነገሮች እያደበላለቁኝ ነበር ለማለት ነው። መንገድ ላይ ወይም ደግሞ ይሄ በመጨረሻዋ በቃ እዛ ስቱዲዮ ውስጥ ልገቡ ስትሉ የነበረው ተሳሳል እንዴት ነበር? ከባድ። እሺ መንገድ ላይ ሆነን ስንሄድ ምን እያሰብኩኝ ነበረ መሰለሽ? ላይክ የሆነ ችግሮች የነበሩብኝ ሰዓቶች ነበሩ። የዛን ሰዓት በጣም ከባድ ችግሮች እና በቃ የሆነ እናወራበታለን እነዚህን ችግሮች ቀጣይ ላይ። ብቻ ግን እነሱ ችግሮች ሀፕን አድርገው ምናምን ነገር በቃ በጣም ግራ ገብቶኝ ምናምን፣ ከዛ መዝሙር እያዳመጥኩኝ በኤርፓድ፣ ከዛ ይሄ ምን አይነት ልበልሽ ፊልም ላይ ምናምን እንደምታይ ኤርፓድ እየሰሙ ምናምን እንደዚህ መንገድ ላይ እያዩ የተክዙት ሙድ አለ እንደሱ ማለት ነው። ከዛ ግን እግዚአብሔር ወይ ይሄ ነገር ምንድን ነው ልታስተምረኝ የፈለግከው በዚህ ሁላ ነገር ውስጥ እያልኩኝ እያሰብኩኝ ነበር። ኦነስት እና በጣም ፊልመኛ ነው። እውነቱን ነው። መስኮት ምናምን ያያል። እሱ ብቻ አይደለም ህይወቱ ላይ ራሱ ድራማቲክ ነገር ካልፈጠረ ደስ የማይለው የሆነ ችግር ፈጥሮ ከዛ ፊክስ ካላደረገ ደስ የማይለው ሰው ነው። እንዳት ኮምፕሊመንት አመሰግናለሁ የሚባል ነገር እኮ አይደለም። ሰው እንዴት ራሱ ላይ ችግር ይፈጥራል? እንዴት ድራማ ያደርገዋል? እሺ አሁን ላይ በመሄድክ ታዝናለህ? ባልሄድኩ ኖሮ ትላለህ? ለምን መሰለሽ እንደዛም ለምን ትላለህ ብትይኝ እሺ ያስኬዳል እንጂ ለምን ትገረሚያለሽ? ለምን ተገረምኩኝ? ያው እግዚአብሔር የሆነ ነገር ሊያስተምረኝ ነው ምናምን። አዎ እንደዛ ብዬ ነው ያሰብኩት። ግን ምን መሰለሽ እንደዛ ብዬ ያሰብኩኝ ማለት እኔ ስሜት የለኝም ማለት አይደለም። ማለት ከሁሉም ነገሮች ጋር ስሜት ይኖሩናል፣ ግን ስሜታችንን እንዴት ኮንትሮል እናደርገዋለን ወይም እንቆጣጠረዋለን? ባልሄድኩም ብዬ የማስብበት ምክንያት ለምን መሰለሽ? ለምሳሌ ትረስት ኢሹ እንዲኖርብኝ አድርጎኛል። አንደኛ
ማመን የሚባለው ነገር ላይ ጥርጣሬ እንዲኖር፣ ከዛ ደግሞ ሚኪን ደግሞ በጣም ጥርጣሬ እንዲኖር ገብቶሻል። ያ ነገር ምን ይፈጥርበታል እሱም ለወደፊቱም ህይወት ላይ ያው ወደፊት ደግሞ ከተመረቀ በኋላ ሌላ ነገር ይኖራላ። ሚኪ ተው አሁን አይደለም እሺ ብቻ ሌላ ነገር ይኖራል እና እሱ ላይ ራሱ ትረስት ኢሹ ይኖራል። ከጓደኞቹ ጋር አለማመን የጥርጣሬ ሊኖርበት ይችላል። ያን አትመልሹ። አሁን ወደኋላ ሄደሽ አትመልሹ። ገብቶሻል። ስለዚህ እሱን ማስተካከል ስለማልችል እሱን ቢያንስ አስቀር ነበር ብዬ አስባለሁ። አይሽ ባንሄድ ባያስገድደኝ ደስ ይለኛል። እሺ ቦታው ላይ ስትደርሱ እዛ እናትህ ነበረች ወይ እናንተ ናችሁ ቀድማችሁ የደረሳችሁት? እኛ ቀድመን የደረስነው 4 ሰዓት ነበር ድረስ የተባለው፣ እኛ ወደ 4 ተኩል ምናምን የደረስነው። ኧረ ዝም በላ እንደ ሰዓት ሄደ ነው ይሄን። ኧረ 4 ተኩል እንትን ታክሲ አልነበረም ነበር። ከዛ 4 ተኩል ሄድን ምናምን ነገር እዛ አንድም ያረፈድንበት ምክንያት ህንፃው ይልሽ ያው እንግዲህ ፋራ መሆን ችግር እና እዛ ቦታ ላይ ምን ሆነ መሰለሽ 2 ሊፍት ያለው ህንፃ ታውቂያለሽ? ላይክ የሆነ 5ኛ ፎቅ ላይ ተብለሽ 5ኛ ፎቅ ላይ ብትሄጂ ሊፍቱ ትክክለኛ ካልሆነ እንትን ይሸውልሻል እና እንደዛ ሆነ ማለት ነው። 2 ሊፍት ስለነበረው በአንደኛው ሊፍት ወተን ፈልገን ስናጣው በሌላኛው ሊፍት ወተን ደግሞ እንደገና ሌላኛው ህንፃ ላይ ገብተን ብቻ ኮምፕሊኬትድ ነበር። ፎቁ ጠፍቶብን ፈልገን አገኘ። እውነት 15 ደቂቃ አጥፍተናል ቢያንስ ሚኒመም ማለት ነው እዛ ላይ። ከዛ ግን ስንደርስ እሷ አልደረሰችም ነበረ። ስንጠይቃቸው ገና አልመጣችም ምናምን ነገር አሉን። ከዛ ቢሮአቸውን እያደረግን ስንት ሰዓት ጠበቃቸው? 4 ሰዓት 8 ሰዓት ነው። በጣም ያው ቀጠሮ ሶፍት ይላቀም አሁን ያስፈልጋል። አሁን ነው ሶፍት የሚያስፈልግ። 4 ሰዓት ነው የተጠራ ነው። እሷ 8 ተኩል ከሩብ ምናምን እንደዛ ነገር ነው የመጣችው። ጋብዥን ምናምን ብላችሁ አቃወጡት ነበር። ከእነሱ ጋር ሻይ ጠጣን። ከፕሮግራም ካዘን የሚያዘጋጁት ጋር ሌላ ፕሮግራም ቀረጻ ነበራቸው። እሱን ሲጨርሱ ከእነሱ ጋር ሻይ ምናምን ጠጣን። እሺ በእነዛ 4 ሰዓት ውስጥ ምን እያሰብክ ነበር? ብዙ ነገር እየተከራከረን። እሺ የመጀመሪያው እየተከራከረን ነበር ከነ ናሆም ጋር። ናሆም ማለት ያልኩት ልጅ ማለት ነው። ከሱ ጋር እሱን ጓደኛው መታ ነበረ የእሱና ከሷ ጋር ከሚኪ ጋር እንደዚህ ይሆናል፣ እንደዚህ አይሆንም፣ እንደዚህ ሊባል ይችላል፣ እንደዚህ ላይባል ይችላል ምናምን፣ ስቶሪው ተቀይሮ ነው፣ ሰዎች ውሸት ነግረዋት ነው እንጂ ምናምን ተሳስታ ሊሆን ይችላል። እንደዛ ማለት እነዛ ልጆች ናቸው ያለችው ተሳስታ ነው እንጂ ወይ ደግሞ ሰው ውሸት ነግሯት ነው እንጂ እንደዛ ብላ አይደለም ምናምን ነገር እያልን እየተከራከርን ነበር። ከዛ ከነሱ ጋርም ደግሞ እያወራን ነበረ። ከነ አለምሰገድ ነው የዮሃ ሚዲያ አዘጋጁ ሙሉ ቲማቸው ምናምን አብረን ሻይ ጠጣ ብለውን ከነሱ ጋር በዚሁ አጋጣሚ በጣም ነው የምናመሰግነው ዮሃ ሚዲያ። በዛ 4 ሰዓት ውስጥ ልሂድ ምናምን የሚል ሀሳብ አልነበረም ውስጥ ወደ ቤት በቃ አይ እንደዛ ሳይሆን ግን የሆነ በጣም ጭንቅ ብሎኝ ነበር። በተለይ ይሄ ሰዓቶቹ እየረዘሙ ሲመጡ ወይኔ የፈራሁት ነገር ደረሰ። በቃ አንገናኝም፣ አትመጣም፣ በቃ አንገናኝም ማለት ነው ምናምን ነገር እያልኩኝ እያሰብኩኝ ነበር። አሁን አሪፍ ነው። 4 ሰዓቱን ጨረስንና እሷ ጭቋ እያለች መጣች። ስትመጣ ምን ተሰማክ መጀመሪያ ስታያት? እንዴት መሰለሽ አርፍዳለች አላልኩሽም? እየጠበቅናት ስለነበረ እኔና ሚኪ መቀመጥ ሰለቸን ቢሮ ውስጥ እና ዝም ብለን ውጭው ጋር እንቁም ምናምን ተባብለን ሊፍት አጠገባችን አለ፣ እሱ ጋር ቆመን መስኮት እያየን ወደ ውጭ። ከዛ መጣች እና እሷ እንደሆነች አናውቅም። ግን ስትመጣ ኢንተርቪው ላይ ይለያያል ነው መልኳ ወይስ በአካል ነው? እንዴት ልበልሽ እንትን አድርጋ ነበር፣ ኮፍያ አድርጋ ነበር፣ መነጽር ነበረው ሁኔታው እውነት እና ደግሞ 3 ጓደኞቿ እሷ ነች እሷ አይደለች ምናምን እያለን ከዛ ከ3ቱ አንዳቸው እንደሆነች ግን ገብቶናል። በቃ እሷ ምንም አላለቻቸውም። አይ አየችን በቃ ገባች። መጀመሪያ ላይ ከካሜራ በፊት አውርታችሁ ነበር?
አዎ ስንት ደቂቃ? አንድ 10 ደቂቃ ምናምን የሚሆን ጊዜ በዛ በጣም ሰዓት ምን አይነት ፊሊንግ ነበረ? ያው ካሜራ ላይ የነበረውን ነገር በተወሰነ መንገድ አይተነዋል፣ ግን ከዛ ያቺ ሞመንት እንዴት ነበረች? መጀመሪያ ሰዓቷ ስለሆነች መጀመሪያ ይኸውልሽ አለመሰገድን እናዋራት ለብቻችን። ለምን በቃ እኛ እርግጠኛ ነን የሆነ ሰው ሸውዷታል፣ የሆነ ሰውን የሸወዳት ብለን ነበር እያሰብን። ፋሚሊ ጋር ምናምን አሪፍ ስላልነበሩ ከፋዘር ሳይድ ጋር እነሱ በቃ ውሸት ነግረዋት እነሱ ጋር ስትሄድ በቃ እንድንጠፋፋ ፈልገው ነው ምናምን ብዬ ነበር ያሰብኩት። ከዛ እሱም ለማስረዳት ተገናኘን ማለት ነው፣ ገባን ምናምን ነገር። ከዛ ልክ ስንገባ 1 ደቂቃ ምናምን ዝም ብለን በቃ መተሄድ ይኸውልሽ። እኔ ሚኪ አሪፍ ጥያቄ ምን እያሰብክ ነበረ? ግራ እየተጋባሁ ነው። ይህን ብላት ይደብራታል ምንድን ነው የሚባለው? አስበሽዋል? በቃ ማታውቂውን ሰው ነው የምታገኙ እና ጭራሽ እናትህ ናት፣ ጭራሽ ደግሞ እናትሽ ስትሆን ከዛ ግራ ተጋባሁ። እንደዚህ ብዬ ብጀምረው ኢሞሽናል ልሁን ላልቅስ፣ ሶፍት ማልቀስ ይሻላል፣ ማልቀስማ አይሻልም ምናምን እያልኩ እየተጨነኩበት ነበር። ከዛ አሰብኩት በቃ ምንም ሊመጣልኝ አልቻለም የተሻለ ሀሳብ። ኦጋድ ከዛ በቃ ላይክ ምን ልበልሽ ያቺ 1 ደቂቃ አለቀች እንደምንም። ከዛ ናሆም ያጎታችን ልጅ እሱ ታላቃችን ስለሆነ ጀመረው ደስ ወሬ መፈለግ አቆምኩ። ሚኪ ደግሞ ዝምተኛ ነው ታውቂዋለሽ፣ አያወራም ጭራሽ። እሱ አዎ እሺ ምናምን። ከዛ የሆነ ሰዓት ላይ ብቻ ተያይተናል ምናምን። እሱ ሞመንት ለብቻ ከፈለግሽ እነግርሻለሁ። መስማት እንፈልጋለን። እሺ ግን ልጨርስ ነው ጥያቄ። ነፍ ጥያቄ ነው እንዲያመጣሽ? ብዙም አይደለም። ምን ነበር የመጀመሪያ ሲጀምር የጠየቀችህ ጥያቄ? መጀመሪያ ስታወራ አንተን ያወራችው ጥያቄ ምንድን ነው? ምን ነበር ያለችህ? መጀመሪያ ላይ አቀፈችህ? አይ ጀስት በቃ ቁጭ አለች። ከዛ ኢግኖር አድርጋ ያው እኛም አላቀፍናትም። ስለዚህ ያው እሷም ማቀፍ ላይ ይጠበቅባት ይችላል ብለን ስላሰብን ዝም ብለን ቁጭ አይ ኖ እሺ ያው እሷ ችላ ለማለት ብላ ላይሆን ይችላል፣ ምን ይታወቃል። እና ብቻ ግን እንደሱ እንትን ስትል ቁጭ አለች ምናምን። ከዛ ያው ዝም ተባባልን። እና አሁን እናመሰግናለን ተወሪ ፈቃደኛ ስለሆንሽ ምናምን ብሎ ጀመረ ማለት ነው። ከዛ ልክ ሲጀመር እሷ የሆነ ጥያቄ ጠየቀች። እኛ ያው እንትን ብለሻል፣ ምናልባት ከነሱ ሳይድ የመጣ ሰው ካለ እንደዚህ ብሎ ሚስ ኢንፎርም ያደረገች ማለት እንደዚህ ያሳሳተች ሰው ካለ ምናምን ብሎ ጀመረ ነው። ከዛ እንደሱ ብሎ ሲናገር እሱ እዛው ምናምን ብዬ እኔ ደግሞ ፊቸሪንግ ገባሁ። ከዛ ሚኪ ዝም ብላ ትሰማለች። ሚኪ እንደዚህ ብሎ ነው እየሰማለሁ። እውነቴን ነው ብለሽ ይዋሻ አይደለም። እንደዚህ ቁጭ ብሏል፣ እንደዚህ ብሎ እየሰማል በቃ። ከዛ ሚኪ ደግሞ ይኸውልሽ ምን አይነት ሰው መሰለሽ? ሳይለንት ሰው ነው እና ይሄ አብሬሽ ነኝ አለሁልሽ ምናምን አይዞ ምናምን የሚል ሰው አይደለም። አብሮሽ በመሆን ብቻ ነው የሚያሳየው አብሮነቱን ማለት ነው። በቃ ሌላ ነገር ውስጥ ቃላትም አይፈልግም። እና ከተደባደብክ ግን ያድንሃል። ከተደባደብሽ ሊመጣልሽ ይችላል፣ ከተቸገርሽ ሊያግዝሽ ይችላል ምናምን የሆነ ነገር ከሆንሽ ይመጣልሻል። ግን ማውራት ምናምን አይመቸው እና እንዲሁ እያየን ነው። እሱ እኮ ነው ናና ካልመጣ ወንድሜ አይደለም ምናምን ብሎኝ እኮ ነው የመጣው። ከዛ እንደዚህ ብሎ ምናምን እያየ ከዛ እሷ ጠየቀችን ጥያቄ። ምን ብላ ጠየቀችን? እርግጠኛ ናችሁ? ከዛ መታወቂያችሁን። ከዛ ሚኪ ተስፋ ቆረጠ። እንዲያ ላታምነኝ ነው በቃ ማርያም ኮንፊውዝ ነው። እንዲህ ብሎ እያየ ነበረ ልጅ እንዲያ። ከዛ እንደደበረው ገባኝ ምናምን ነገር። ከዛ ተያየን ምናምን አረፍ ምናምን ስለው እሺ ምናምን በስነ ስርዓት መስማት ጀመረ። ከዛ ያው በቃ አወራን ስለ ፎቶዎቹ ምናምን እዛው ምናምን
እያስተያየን ምናምን ማውራት ጀመርን። መታወቂያ ያሳያችሁ ኦፍኮርስ ሁለታችን ነው። ከዛ ሶስተኛ ሰው ነው የኔም ካስፈለገ አይደል ይመጫው ከናሁም ጋርም እሱ ካሜራ ላይ ብዙም ስላልሆነ አሪፍ ስለሆነ ትራንስ ምናምን ስለሌለበት እናወራዋለን። ይሄንን ድጋሚ የነበረችው ነው። እሺ ሳንዳስበው ረጅም ደቂቃ እንትን እያለን ስለዚህ ፓርቱ እናርገውና ቪዲዮ 15 ደቂቃ እናርገውና ግን አሁን ነው የምንቀርጸው፣ እዚሁ ነው የምንቀርጸው። ቀጣይ ላይ ያው ስለ ዲኤንኤ ምናምን ስላለው ልተው የማልፈልጋቸው ጥያቄዎች ናቸው። በጣም አጓጊ ናቸው። ስለ ዲኤንኤ ምናምን ጉዳዩ አለ፣ ብዙ ነገር የምናወራው አለ። ገና ኃይለኛው ላይ አስለቃሹ ላይ መች ደረስን። ስለዚህ ይሄኛው ቪዲዮ በዚሁ እናቋርጠውና ኔክስት ቪዲዮ እንቀርጽ። ቻው በላችሁ። ቻው ነው የሚባለው? እንዴት ነው? ፓርት 2 ጠብቁ።